ሰላም ውድ ተመልካቾቻችን፣ ይህ አዲስ ሚዲያ ኔትወርክ ከአዲስ አበባ ዋና ኦዲተር መስሪያ ቤት ጋር በትብብር ወደ እናንተ የሚያደርሱት በኦዲት ላይ ትኩረቱን ያደረገው ዝግጅታችን ነው። በዛሬው ዝግጅታችን የአዲስ አበባ ገቢዎች ቢሮ የኦዲትና ፋይናንስን እንዳስሳለን። እንግዳችን የቢሮው የውስጥ ኦዲት ዳይሬክተር ወይዘሮ ሙዬ አደራ ናቸው። እንግዳችን እንኳን ወደ ስቱዲዮ በሰላም መጡ። እንኳን ደህና ቆያችሁ። የአዲስ አበባ ዋና ኦዲተር መስሪያ ቤት በ2016 እና በ2015 ላይ በ12 ቅርንጫፎቻቸው ላይ የገቢ ግብር ሕጎችን መሰረት በማድረግ ኦዲት አድርጎ ነበረ እና በዛም ያልተስተካከሉ የኦዲት ግኝቶች ተገኝተዋል እና ለምን ይሄን መሰብሰብ አልቻላችሁም? ዋና ኦዲተር መስሪያ ቤት በ2015 እና 16 የተቋማችንን በተለይም 12ቱን ቅርንጫፍ ጽሕፈት ቤቶች የገቢ ኦዲት የማድረግ ስራ ሰርቷል። ያንንም መነሻ በማድረግ ኦዲት ሪፖርት አውጥቷል። ያንን ኦዲት ሪፖርት መነሻ በማድረግ ደግሞ የተስተካከሉትን በየጊዜው በሪፖርት እያሳወቅናቸው ነው ያለው። ቀሪ ደግሞ በሂደት ላይ ያሉ እየተስተካከሉ ያሉ በሂደት ላይ ያሉ ኬዞች አሉ፣ ያልተስተካከሉም አሉ። እነሱን ወደ ማስተካከሉ እየገባን ነው ማለት ነው። ሪፖርት የምታደርጓቸውን የኦዲት ማስተካከያዎች ምን ያህል ተቀብሏቸዋል? ዋና ኦዲተር በነገራችን ላይ የምላሽ ስንሰጠው ምላሹን መሰረት በማድረግ የተስተካከለውን ይሄ ተስተካክሏል፣ ይሄ ደግሞ ቀጣይ ማስተካከያ የሚያስፈልጋቸው እያለ በየጊዜው የኦዲት ግኝት ማስተካከያዎችን ግብረ መልስ የመስጠት ስራ እየሰራ ነው ያለው። ስለዚህ እሱ ከሰጠን በኋላ ደግሞ እኛም ከስር ከስር እየተከታተልን እያስተካከልን ያለ ነው። እናንተ ያደረጋችኋቸው ማስተካከያዎች የኦዲት ስህተቱን ወይም ደግሞ ኦዲት ግኝቱን ማስተካከሉን ማረጋገጫ እንዳልሰጠ ነው ለእኔ ያለ። ኦዲት የተደረገው 2015 እና 16 ነው። እነሱ እስከ ሰኔ 30 2016 ድረስ ግብረ መልስ ሰጥተዋል። እኛ ጋር ደግሞ ከሐምሌ 1 ጀምሮ እነሱ ተስተካክሏል፣ አልተስተካከለም፣ ይህንን ተቀበለናችኋል፣ ይህንን አልተቀበልናችሁም የሚለው ለእናንተም የተላከላችሁ ሪፖርት የሚያመለክተው ሰኔ 30 ላይ የነበረ ባላንስ ነው። እኛ ደግሞ አሁን ያለ ነው በበጀት ዓመትም ሲታይ 8ኛ ወር ላይ ነን ያለ ነው ማለት ነው። ስለዚህ በዚህ በ8 ወር ውስጥ የተስተካከለ ያስተካከልናቸው አሉ፣ ወደ እነሱም ተልኳል፣ ግን ግብረ መልስ አልሰጡበትም። ስለዚህ ተስተካክሏል ማለት እንችላለን። ቅድም መግቢያው ላይ የተስተካከሉ ነገሮች አሉ፣ ያረጋገጡልን ነገሮች አሉ የሚል ነገር ስላነሱ ዋናው ኦዲተር ኦዲት አድርጎ ተጨማሪ ታክሶች ወስኖ ይሰጠናል። ስለዚህ ይሄ ግኝት ነው፣ በግኝት መልኩ ነው የሚያስቀምጠው። ከዛ ደግሞ ተቋሙ ምን ያደርጋል? የመጣውን ግኝት ይይዝና ውሳኔ መውጣት ያለበት ካለ ውሳኔ ያወጣል። ውሳኔ መውጣት ካለበት ካወጣ በኋላ ደግሞ ለግብር ከፋይ እንዲደርስ ያደርጋል። ግብር ከፋይ ከደረሰ በኋላ ደግሞ ክፍያ እንዲፈጸም ያደርጋል። ስለዚህ ይሄ ፕሮሰስ አልቆ ክፍያ ላይ ሲደርስ ክፍያ ደግሞ ደረሰኝ ተቆርጦ ይሄንን ማስረጃ በሙሉ ተያይዞ ስለሚሄድላቸው ወደ ዋና ኦዲተር ስለመስተካከሉ ይሄንን አይተውት አጣርተው ተስተካክሏል የሚለው ፕሮሰስ እኛ እዚህ ጋር ልክ መስተካከሉን ስናረጋግጥ ነው ለዋና ኦዲተር የምንልከው። ከዛ እሱን አይተው ነው ምላሽ የሚሰጡት። በኦዲት ውጤት ከተገኙ ግኝቶች በ3 ተቋማት ከቤትና ከትራንስፖርት አበል የትርፍ ሰዓት ጊዜ ክፍያ ቦነስ ላይ ያልተቀነሰ ከ332 ሺህ ብር ገቢ ግብር ተገኝተዋል ይላል። ይህንን በኦዲት የተገኘ ግኝት አስተካክላችሁ ወይ? ከዚህ ከመቀጠር ገቢ ጋር ተያይዞ ወደ 332 ሺህ ብር የሚጠጋ ተጨማሪ የኦዲት ግኝት ዋና ኦዲተር አግኝቷል። ከ3ቱ ብራንቾች 3ቱ ቅርንጫፍ ጽሕፈት ቤቶቻችን 13 ግኝቶች ናቸው የተገኙት ማለት ነው። 8ቱ ተስተካክሏል፣ 3ቱ በሂደት ላይ ነው ያለው። በሂደት ላይ ማለት 2ቱ ተወስኖ ኦልሬዲ ግብር ከፋዩ ጋር ደርሷል፣ ክፍያ እንዲፈጽም ነው ክትትል እየተደረገ ያለው። ማስጠንቀቂያዎችን የመስጠት ስራ ሁላ ተሰጥቷል። አንደኛው ደግሞ ተወስኗል፣ ግን ለግብር ከፋዩ እጅ ላይ ያልደረሰ ነው። በታክስ ሕጉ መሰረት መለጠፍ ያለበት ቦታ ላይ የተለጠፈበት ሂደት ነው ያለው። እሱን ቼክ የምናደርግ ነው። ቀሪው 2ቶቹ ግን በአድራሻ የግብር ከፋይ ሴግመንቴሽን ተሰርቶ ስለነበር ከአንድ ቦታ ወደ ሌላ ቦታ በዝውውር ምክንያት
ክትትል ያልተደረጉ ናቸው። የተስተካከለውን መቼ ለዋና ኦዲተር ላካችሁ? የተላከው አክቹዋል ዴቱን አሁን አልያዝኩትም እንጂ ግን ምን ያህል ጊዜ ሆነዋል? ቢያንስ 6 ወር ይሞላዋል። 6 ወር። እስከዚህ ድረስ እነሱ አላረጋግጡላችሁም ማለት ነው? ለብራንቹ ሊልኩ ይችላሉ። ለብራንቹ ሊልኩ ይችላሉ። ብራንቹ ጋር በተላከው መሰረት ማረጋገጥ ይጠይቀናል። ለብራንቹ ሲልኩ ቢያንስ ብራንቹ ለእናንተ መላክ አለበት አይደል? ነው። ግብረ መልስ ስትሰጡ በግልባጭኛ እንድናቀው አድርጉን። ምክንያቱም ማን ያላስተካከለላችሁ ማን ነው አስተካክሎ ምላሽ የሰጠው የሚለውን ነገር ክሮስ ቼክ እንደራረግ በሚለው ተነጋግረናል። በጋራ እየሰራንም እየተናበብንም ስለሆነ የቤት ኪራይ ግብር በትክክል ተወስኖ መሰብሰቡን ኦዲት ሲደረግ በ9 ተቋማት ከ11 ሚሊዮን 135,488 ያልተሰበሰበ የቤት ኪራይ ግብር ተገኝተዋል ይላል። ይሄስ ምን ያህሉን አስተካከላችሁ? ይሄ እንደው የዚህን ያክልስ ገንዘብ በወቅቱ ለምን መሰብሰብ አልቻላችሁም? እሱንም የደረሰ የሚለውን ነገር ክትትል የማድረግ ስራ ሰርተናል። ከእነዚህ ውስጥ የ9 ግብር ከፋዮች ሙሉ ለሙሉ ውሳኔ ተወስኖ ግብር ከፋዩ የከፈለበት መረጃዎች አሉ። ከ14ቱ 8ቱ ተወስኖ ግብር ከፋይ እጅ ያልደረሰ ነው። 6ቱ ደግሞ ተወስኖ ለግብር ከፋይ የተሰጠና እንዲከፍል የተለያየ ስቴፕ ላይ ያለ ነው። አሁን ይሄ ሪፖርት እንግዲህ ከቀረበ ረጅም ጊዜው ነው። ዝም ብሎ በአንጻራዊነት ስናይ ማለት ነው። አንዳንዶቹ ኢቭን ገና ለግብር ከፋዮቹም ማስጠንቀቂያዎችም አልደረሱ። ከዚህ አንጻር እንደው መስሪያ ቤቱ ለኦዲት ግኝቶች ወይም ቢሮአችሁ ለኦዲት ግኝቶች ትኩረት አድርጎ እየሰራ ነው ማለት እንችላለን? እንዳልከው ከዚህ ከክራይ ገቢ ጋር ተያይዞ ካሉት ከ33ቱ 8ቱ ነው ተወስኖ ለግብር ከፋይ ያልደረሰው። ያው ለግብር ከፋይ ደግሞ ያልደረሰበት የየራሱ እንትኖች ይኖራሉ። የታክስ አዋጁም የሚያስቀምጠው አንደኛ በሚሰራበት ቦታ ነው፣ መለጠፍ አለበት ነው የሚለው፣ መሰጠትም አለበት ነው የሚለው። ግብር ከፋዩ ደግሞ ከሌለ በሁለተኛ ስቴፕ በመኖሪያ አድራሻው ነው የሚለው። ሶስተኛ ይህንን ሁለቱን አማራጮች ካልተከተለ ደግሞ ካልተገኘ በሚሰራበት ኤሪያ ላይ ባለው ወረዳ ላይ እንዲለጠፍ ነው የሚጋብዘው። እሱን ስቴፕ ተከትሎ እስከ መጨረሻ መሄድ ላይ ክፍተቶች አይተናል። ከ11 ሚሊዮን ውስጥ ከፍተኛ ድርሻ ያላቸው የኪያና ቂርቆስ ክፍለ ከተማ ላይ ያሉ ቅርንጫፍ ጽሕፈት ቤቶች ናቸው። እነኚህ ቅርንጫፍ ጽሕፈት ቤቶች ላይ ከፍተኛ ያለው ገንዘብ እዛ ስለሆነ ካልሰበሰቡ ወይም መሰብሰብ ካልቻላችሁ ይህንን በአግባቡ እየሰበሰባችሁ ነው ብለን ለመውሰድ እንችላለን? ወይዘሮ እውነት ነው፣ መስተካከል የነበረባቸው ናቸው፣ አልተስተካከሉ። ቀጣይ እንግዲህ ትኩረት ተሰጥቶ እነሱ ላይ ክትትል እናደርጋለን። በ12 ተቋማት ላይ ያልተሰበሰበ የንግድ የስራ ገቢ ግብር 13 ሚሊዮን 395,860 በኦዲት ግኝቶ የተገኘ አለ። ይሄስ 58 ግኝቶችን ነው ያገኘው። ከ58ቱ 19ኙ የተስተካከለ ነው። በሂደት ላይ ያለ 29 አለ። 13ቱ ለግብር ከፋይ ደርሶ ውሳኔ ወጥቶ ለግብር ከፋይ የደረሰ ነው። 16ቱ ተወስኖ ለግብር ከፋይ ያልደረሰ ነው። ቀሪ 10ሩ ደግሞ ያልተስተካከለ ነው። ለምሳሌ አዲስ አበባ ቁጥር 2 ላይ ብንሄድ በአብዛኛው ወደ 5.5 ሚሊዮን ነው ውሳኔው ተወስኗል፣ ለግብር ከፋይ ያልተሰጠ አለ። 3.2 ሚሊዮን ብር ደግሞ የተከፈለ አለ። ስለዚህ እዚህም ላይ ልክ እንደ ላይ ሁላ ክፍተት አለ ማለት ነው። አዎ እንትኖች ክትትል ማድረግ ላይ ክፍተቶች አሉ። የተሰበሰበ አለ፣ ግን ደግሞ መሰብሰብ ደግሞ ያለበት የዛን ያህል ብር አለ። ከ2008 እስከ 2015 ዓመተ ምህረት ከ3 ቢሊዮን 513 ሚሊዮን 757,927 ብር በ12 ገቢ ሰብሳቢ ተቋማት የንብረት እገዳ የተላለፈባቸው ዕዳቸውን ሳይከፍሉ የተገኙ በኦዲት ግኝቱ አለ። እንድታስተካክሉ ያዘዘው የኦዲት ግኝት ነው። ይህስ ተቋም እንደ ተቋም ውዝፍ ዕዳ አሰባሰብ ላይ ከፍተኛ ትኩረት ሰጥቶ እየሰራ ያለበት ሂደት ነው ያለው። ያው በሚዲያም ሰምታችሁታል ብዬ ነው የማስበው። አንደኛ የስራ ክፍሉን የማዋቀር ስራ በፊት በግብር አወሳሰን ስር የነበረ ስራ ክፍል ነው። በቡድን ደረጃ ሆኖ የሰው ኃይሉን በጣም አነስተኛ የነበረበት ሂደት ነው ያለው። አሁን ግን እንደነዚህ አይነት ውዝፍ ዕዳዎችን አጥርቶ በመጀመሪያ የሚሰበሰብና የማይሰበሰብ ዕዳ ተብሎ መለየት አለበት። ለምን እስከ 2007 ያለው በካቢኔ ውሳኔ መሰረት ምህረት የተደረገበት
ሂደት ነው ያለው። ከ2008 ወደዚህ ግን ያሉ ውዝፍ ዕዳዎችን እየለዩ መከፈል የሚቻለውን ስምምነትን በማስገባት ግብር ከፋዩንም ኮሚኒኬት በማድረግ የጊዜ ማራዘሚያ እየተሰጣቸው እንዲከፍሉ የማድረግ ስራ የማስራት ስራ እንዲሰራ፣ መክፈል ደግሞ ያልቻለ በተለያየ አይነት ማስጠንቀቂያዎችን የንብረት የመያዝ ማስጠንቀቂያዎችን ከተሰጠ በኋላ ከሚመለከታቸው ባለድርሻ አካላት ጋር ተያይዞ ቤት ንብረት ያለበትን የማፈላለግ ስራ የሚሰራ ራሱን ችሎ አንድ ዳይሬክተሬት ተቋቁሞ የውዝፍ ዕዳ አስተዳደር ዳይሬክተሬት የሚል ተቋቁሟል። ስለዚህ በሱ መሰረት በርካታ ስራዎች እየተሰሩ ነውና ከነዚህም አሁን ከተጠቀስካቸው ግብር ከፋዮች የሚፈለጉ በርካታ ከአሽከርካሪና ተሽከርካሪ መኪኖች እንዳላቸውና እንደሌላቸው በዕዳ የሚፈለግ ስለሆነ የማጣራት ስራ እየተካሄደ ነው ያለው። በስራ ክፍሉ ብቻ ሳይሆን እንደ ኮሚቴን በማዋቀር ባሉት ከተማው ላይ ባሉት በ11ዱ መስሪያ ቤቶችና መሬት ማኔጅመንት ጭምር መሬቶች አሉ፣ ቤት ሀብት ንብረት አለው የሚለውን ነገር የመፈለግ ስራ እየተሰራ ነው ያለውና በዚህ መሰረት የተገኙ እንትኖች አሉ። ከዚህ ውስጥ ምን ያህሉን ሰበሰባችሁ? ምን ያህሉን አስተካከላችሁ? በሱ በገንዘቡ መጠን ልክ ይሄን ያህል ነው ልልህ አልችልም። አሁን ላይ ለምንድን ነው ማለልህ የተከፈሉ ገንዘቦች አሉ። እሷን ማጥራት ይጠይቀናል። ያለውን ነገር ኦዲቱን ምን እንደደረሰ ሊያስረዱኝ ነው የመጡት አይደለ? ይህን ያክል በኦዲት የተገኘ ገንዘብ አለ። አሁን ከሰበሰባችሁ መሬት ላይ ካለ ያን ቁጥር ለመግለጽ የሚከብድ ነገር ነው። በጊዜው ምን ያህል ግብር ከፋይ ነበረ ዕዳ የነበረበት 1 2 3 4 ተብሎ የግብር ከፋዩ ሊስት ተደርጎ አይደለም ከሪፖርት ጋር አታች ተደርጎ ይመጣልን። ስለዚህ በጥቅል ይህን ያህል ግብር ከፋይ ይህን ያህል ብር ነው የሚለን። ስለዚህ ወዴት ነው የምንሄደው? ወደ ብራንቹ ወርደን የትኛው ግብር ከፋይ ነበር ዋና ኦዲተር የያዘው የሚለውን ነገር ማረጋገጥ አለብን። ይሄ ኦዲት ግኝት ባለፈው ዓመት ላይ ኦዲት ተደረገ፣ ለህዝብም ይፋ ሆነ። በነገራችን ላይ አይደለ ዋና የአዲስ አበባ ዋና ኦዲተር መስሪያ ቤት ለህዝብ ይፋ አድርጎታል አይደል? ለእናንተ ደርሷችኋል አልደረሳችሁ? የትኛው ይሄ የዋና ኦዲተር መስሪያ ቤት ኦዲት ሪፖርቱ አይደርሰንም። የእያንዳንዱ ሪፖርት ነው የሚደርሰን እኮ የእያንዳንዱ ማለት ነው እኮ የእያንዳንዱ ሪፖርት ደረሳችሁ ማለት ሲደርስ እያንዳንዱ ቅርንጫፍ የእናንተ ቅርንጫፍ 12ቱም ላይ ያሉት ለእናንተ ደርሷችኋል አይደል? ያንን መሰረት አድርጋችሁ ነው የምትከታተሉት አይደል? ሲደርስ ምንድን ነው የሚለው? ለምሳሌ አንዱ ቅርንጫፍ ጽህፈት ቤት ይህን ያህል ውዝፍ ዕዳ ከዚህ ግብር ከፋይ ቁጥር ነው ሪፖርቱ ላይ የሚካተተው። ዋና ኦዲተር ወደኛ የሚልከው ሪፖርት አንድ ብራንች ላይ ለምሳሌ 10 ግብር ከፋይ ካለ የ10 ግብር ከፋይ ዕዳ ብር ይሄን ያህል ነው የሚለው። 10ሩ እነማን ናቸው የሚለውን የምንጠይቀው የት ነው? ብራንቹ ላይ ወርደን ነው። ብራንቹ ማለት የእናንተ ተጠሪ ነው። ስለዚህ እርስዎ አሁን ተከታተላለሁ ማለት አንዱ በእርስዎ የሚመሩት ዳይሬክቶሬት ይሄን ኦዲት የተደረገ በዋና ኦዲተር መስሪያ ቤት ኦዲት የተደረገ ግኝት ክትትል ያደርጋል አይደል? አዎ። ከፈለጉ ከአዲስ አበባ ዋና ኦዲተር መስሪያ ቤት አለበዛ ደግሞ ዝርዝሩን ከፈለጉ ከቅርንጫፎቹ ላይ ምን እንደደረሰ እያንዳንዱን ክትትል ማድረግ አለበት። አድርገናል። ከ3 ቢሊዮን ብር በላይ እዚህ የተገኘ ግኝት አለ። ከዚህ ውስጥ ምን ያክሉ ተስተካከለ? ይህን በቁጥር ሊነግሩኝ ይችላሉ? አይቻልም። ለዚህ ነው እኮ እየነገርኩህ ያለሁት። ያንን መረጃ አላገኘንም። ክፍል ተዋቅሯል አሉ። ክትትል የሚያደርግ ራሱን የቻለ በፊት ከነበረው አሰራር ተስተካክሏል አሉ። አሰራር ተዘርግቷል አሉ። እውነት ነው። ይህን ብለውኛል አይደል? ስራዎችም እየተሰሩ ነው አሉ። አዎ። አይ ብዙ ነገሮች ተስተካክለዋል አሉ። የትኞቹ? አሁን ባልኩ ልክ ውዝፍ ዕዳኛ የዋና ኦዲተርን ብቻ አይደለም የምንከታተለው። አሁን ከ3 ቢሊዮን ብር ይሄን ያክል ቢሊዮን ብር በዚህ ቅርንጫፍ ተስተካክሏል ካላሉኝ ተስተካክሏል ብሎ መውሰድ ይቻላል ወይ? እኔ ጥያቄ ለአንተ እንትን አይልህም። ለየትኛውም እንትን ላይለው ይችላል፣ ላይቀበለው ይችላል። ነገር ግን ምንድነው የተቋማችን አሁን እንዳልኩ አጠቃላይ ውዝፍ ዕዳ እየጨመረ ነው የሚሄደው። ውሳኔ በተወሰነ ቁጥር የዋና ኦዲተርን ብቻ አይደለም የምነግርህ፣ ግብር ይወሰናል። በተወሰነ ቁጥር ከተከፈለ እየቀነሰ ይሄዳል። ያልተከፈሉ ደግሞ ካሉ እየጨመረ ይሄዳል። ስለዚህ ይህንን ማኔጅ ለማድረግ አሁን የተቋቋመው ክፍል ለእኛም ለውስጥ ኦዲትም ድጋፍ ይሰጠናል። ለምን
ዝርዝር መረጃውን ስለሚይዝ ነው ያለው። እኔ እሱ ላይ ችግር የለብኝም ይሰጣችኋል። እሱ እኮ አይሰጥም እያልኩኝ አይደለም፣ ግን ውጤቱ የት አለ ነው። ከሰጣችሁ 3 ቢሊዮን ብር አለ፣ ከዚህ ውስጥ ምን ያክሉን ቀነሳችሁን? እኔ ጥያቄ እሱን ደግሞ ማሳየት ካልቻላችሁ እየሰራ ስለመሆኑ ምን ማረጋገጫ አለ? ውዝፍ ዕዳ ክትትል ላይ ክፍተቱ ሰፊ ነው። ስለዚህ ይሄ ጉዳይ አልተስተካከለም ብለን መውሰድ እንችላለን። አልተስተካከለም ማለት ከ2008 ዓመተ ምህረት ጀምሮ እየተንከባለለ ያልሰበሰባችሁ ገቢ ካለ ተቋሙ በራሱ ስራውን እየሰራ ነው ወይ ለማለት እንችላለን ወይ? ማለት ዕዳዎች በሙሉ ይሰበሰባሉ የሚል እንትን የለም። የማይሰበሰብበት ምክንያት ስላለ እኮ ነው የታክስ አዋጁ ለገንዘብና ኢኮኖሚ ልማት ሚኒስቴር እድል እንትን የሰጠው አለ እኮ። የማይሰበሰብባቸው ምክንያቶች በርካታ አሉ። የማይሰበሰብባቸው ሁኔታዎች ካሉ ውሳኔ ያስወሰናችሁ ለምን የተንከባለለ ኦዲት ይዛችሁ ትቀጥላላችሁ? እናንተ እያስወሰናችሁ እንደ ተቋም የምናየው ነገር ነው የሚሆነው። ለምን ዲፓርትመንቱ ራሱን ችሎ ስላለ ማለት ነው። በንግድ ስራ ገቢ ግብር በ170 ሰነድ የኪራይ ሰነድ 71 በገንዘብ 58 ሚሊዮን 653,525 በድምሩ ከ118 ሚሊዮን ብር በላይ ሊቀርብ ባለመቻሉ ኦዲት አድርጎ የኦዲት መስሪያ ቤቱ የኦዲት አስተያየት መስጠት አልቻለም። እናንተ ተቋም ላይ ሌላኛው ትልቅ የጎላ ችግር ብሎ መወሰድ የሚገባው በብዛት የገቢዎች ቢሮ በሲስተም የተሳሰረ ነው፣ እየተሻሻለ መጥቷል ከሚባሉ ተቋማት አንዱ ነው። ኃላፊዎችም በተደጋጋሚ እንደዛ ይገልጻሉ። ግን እዚህ ጋር ደግሞ ኢቨን እነኚህን ሰነዶች ማቅረብ ባለመቻላቸው ኦዲት አልተደረገም። ገብተው ወይም ኦዲት ያደረጉት ይህንን ለመጀመሪያ ጊዜ ነው። ሲመጣ የግብር ከፋይ ሰነድ ኦዲት ተደርጎ አይቀመጥም ተቋም ላይ። ኦዲት እንደተደረገ ለግብር ከፋዩ ሰነዱ ይመለስለታል። በዛ በጀት ዓመት ኦዲት የተደረጉ ተቋማት ወይ ድርጅቶች እነማን ናቸው የሚለውን ጥያቄ ለኦዲት ዲፓርትመንቱ ተጠይቋል። ሊስቱን ሰጥቷቸዋል። ኦዲት ያደረገው ያ የተሰጣቸውን ሊስት ይዘው ሳምፕል ኦዲት ቴስት አደረጉ። እሺ፣ ከተደረገው ውስጥ ነው አሁን እነዚህ ኦዲት የተደረጉ 12 ተቋማት ላይ ለኦዲት ያልቀረበ ሰነድ አለ የሚል ጥያቄ ያነሱት ማለት ነው። ያ ማለት ለምሳሌ እኔ ኦዲት ተደርጌ ከሆነ በታክስ ኦዲት ዲፓርትመንት የኔ ሳምፕል በዋና ኦዲተር ኦዲት እንድደረግ ተመርጦ ከሆነ እኔ ሰነዱን ወስጃለሁ። ስለዚህ ምንም ነገር የለም። የግብር ከፋይ ሰነድ ተቋሙ ላይ ምን ያደርጋል? የሚቀርበት አክሰስ የለም። ስለዚህ ምንድነው እየሆነ ያለው? ልክ ሳምፕል ተመርጦ ከሆነ አሁን እኔ ሳምፕል ተመርጬ ከሆነ ለኦዲት ተመርጠሻልና ሰነድሽን አምጪ ተብዬ በደብዳቤ ይጠየቃለሁ፣ ግብር ከፋዩ ማለት ነው። ስለዚህ ግብር ከፋዩ ያላመጣቸው ናቸው እነዚህ ሰነዶች ለኦዲት አልቀረቡም የተባሉት። ግብር ከፋዩም በደብዳቤ ተጠየቀ። በየተቋማቱ አሁን ኦዲት የተደረጉት በሙሉ ግብር ከፋዮችን ጠየቋቸው። የጠየቋቸው ያመጡ አሉ። ግን ምንድነው ዋና ኦዲተር ድጋሚ ገብተን እሱን አናይም በሚል እኔ ራሴ አናግሬያቸው መልስ ሰጥተውኛል። ዋና ኦዲተሮች ማለት ነው። ምንድነው ያመጡ ግብር ከፋዮች አሉ። እናንተ ኦዲቱን ጨርሳችሁ ከወጣችሁ በኋላ ማን ነው ይሄንን ቼክ የሚያደርገው? መታችሁ ቼክ ታደርጋላችሁ የሚለውን ነገር ተነጋግረናል። ስለዚህ መታው ቼክ እንደማያደርጉ ነግረውናል። በጊዜው ግን እነሱ ኦዲት በነበሩበት ጊዜ ግን ግብር ከፋዮች አላመጡም። ቀጣይ ምንድነው እየተደረገ ያለው? ማንኛውም በኦዲትም በኢንቨስቲጌሽንም በአወሳሰንም የሚወሰኑ ውሳኔዎች እንደ ተቋም የአሰራር ስራ ዘርግቷል ተቋሙ ማለት ነው። ገቢዎች ቢሮ ምን አይነት ነው እንትን የዘረጋው? ማንኛውም የግብር ከፋይ ሰነድ ለኦዲት ሲያቀርብ እስካን አድርጎ እንዲያቀርብ መረጃዎችን ማለት ነው። ስለዚህ እስካን አድርጎ የሚያቀርብ ከሆነ ኦዲተሩም ያችን ሰነድ እስካን የተደረገችዋን ሰነድ ይዞ ቼክ ያደርጋል። አስፈላጊ ሲሆን የቀረ ሃርድ ኮፒ ካለ ክሮስ ቼክ የሚያደርጋቸው መረጃዎች ካሉ አስመጥቶ ቬሪፋይ ያደርጋል። እንደ ተቋም ይሄ ይያዛል ማለት ነው። በዚህ ጉዳይ ላይ ከዋናው ኦዲተር መስሪያ ቤት ጋር ተግባብታችኋል? ከአዲስ አበባ ኦዲተር በደንብ ተነጋግረናል። መታችሁ የምታዩ ከሆነ የግብር ከፋይ ሰነድ ቁጭ ብሏል ብለን በደንብ ተነጋግረናል። እነሱም ቃል በቃል ያሉት ምንድነው መተን ድጋሚ በዛች በኦዲት ታይሟ በመረጥናት ሰዓት ላይ ስላልመጣች አልመጣችም ብለን እንደገኘት አስተላልፈነዋል። ስለዚህ ምን ይሁን በምን ይስተካከል?
ከተከፋይ ሂሳብ ተቀናሽ ግብር ቀንሰው ማሳወቃቸውን ለማረጋገጥ ኦዲት ሲደረግ የማሳወቅ ግዴታ ከተጣለባቸው 2 ግብር ከፋዮች ያልተሰበሰበ ቅድመ ግብር ከ523 ሺህ ብር በላይ ተገኝቷል። ይሄስ እዚህም ጋር በሁለት እንትን ያየ ነው። 2 ቅርንጫፍ ጽሕፈት ቤት ላይ ነው የታየው። 3ቱ ተስተካክሎ ተወስኗል። የ3ቱ ማለት ነው። 4ቱ ተወስኖላቸዋል፣ በሂደት ላይ ናቸው ያሉት። አንደኛው ያልተስተካከለ አለ። እዚህ ጋር ምን አይነት እንትን አለ? የታክስ አዋጁ ኤግዘምት ያደረጋቸው ዊዝሆልዲንግ ሊመዘገቡ የማይገባቸው አብሮ የተወሰነበት ሂደት ነው ያለው። እንግዲህ ኤክሳይዝ ታክስን በሚመለከት በትክክል መወሰኑን ለማረጋገጥ ኦዲት ሲደረግ ከ3 ተቋማት ያልተሰበሰበ ተርኖቨር ታክስ ከ738 ሺህ ብር በላይ የኦዲት ግኝቱ ያሳያል። ይሄ በ3 ቅርንጫፍ ጽሕፈት ቤቶች ላይ ነው የተወሰነው። 3ቱም ላይ ማስተካከያ ስራ አልተደረገበትም። ለምን? በዝውውር ምክንያት ነው። ከአንደኛው ብራንች ተቋሙ ሴግመንቴሽን ሰርቶ ነበር ሐምሌ ላይ እና ኦዲት ሪፖርት ያለው ሌላ ብራንች ላይ ነው፣ ፋይሎቹ ያሉት ሌላ ብራንች ላይ ነው። መረጃ መለዋወጥ ላይ ክፍተት ተፈጥሯል። እሱን አስተካክሎ ቀጣይ የሚያስተካክሉት መሆኑን ተነጋግረናል። ተጨማሪ እሴት ታክስ በትክክል ማሳወቃቸውን ለማረጋገጥ ኦዲት ሲደረግ ከ9 ተቋማት ያልተሰበሰበ ተጨማሪ እሴት ታክስ ከ8 ሚሊዮን ብር በላይም ተገኝቷል። ይሄስ ምን ደረጃ ላይ ነው ያለው? 9 ቅርንጫፍ ጽሕፈት ቤቶች 27 ግብር ከፋዮች ላይ ነው የተወሰነው። 6ቱ ሙሉ ለሙሉ ነው የተስተካከለው። 10ሩ በሂደት ላይ ነው ያለው። 10ሩ ደግሞ ያልተስተካከለ ነው ያለው። ካነሳቸው ብራንቾች የቂርቆስን ስናይ ቂርቆስ ላይ በአብዛኛው ያልተስተካከለ ነው ያለው። ተወስኖ ለግብር ከፋይ የተሰጠ አለ፣ ያልተስተካከለ አለ። ቂርቆስን በተመለከተ ማለት ነው። አዲስ አበባ ቁጥር 2 ላይ ያልተስተካከለ አንድ ብቻ ነው ያለው። 7 ግብር ከፋዮች ናቸው ያሉት። ከ7ቱ 4ቱ ተወስኗል፣ 2ቱ ተከፍሏል፣ ክፍያም የፈጸሙ ናቸው። አንደኛው ግን ያልተስተካከለ ነው ያለው። በ2013 በጀት ዓመት ኦዲት ተደርጎ በተሰጠው ውጤትና ማሻሻያ መሰረት ማስተካከያ ያልተደረገበት 1,247,769 ብር ተገኝቷል። ይሄ እንግዲህ ቆየት ያለ ኦዲት ነው። ባለፈው ኦዲት ማለት ነው። ይሄ ተስተካክሏል? አልተስተካከለም። ለምን አልተስተካከለም? ለምን? ያልተስተካከለ መረጃ ነው ያለው። በሂደት ላይ ነው ያለው። ግን አሁን የእናንተ ሌላኛው ስራ ምንድን ነው የሚሆነው? ዋና ኦዲተር መስሪያ ቤት ነው አይደለ ኦዲት ያደረገው። እሱ የሚላክለት የተረጋገጠውና መስተካከሉና ለመስተካከሉ የሚያረጋግጥላችሁ እሱ ነው አይደል? ዋና ኦዲተር መስሪያ ቤት እሱን መረጋገጡና ለመረጋገጡን አታውቁም አሁን፣ ወይም ደግሞ ገና አላረጋገጠላችሁ። ለምን መሰለ ሄደናል እንሄዳለን አልኩ በደንብ ነው የምንነጋገረው። ነገር ግን ያልደረሳቸው ነገር ይኖራል። እኛ ጋር ያለን ሜቢ እነሱንም የምታገኛቸው ከሆነ ልጠይቃቸው ስለምትችል ማለት ነው። እኛ ጋር እኔ ጋር ተስተካክሏል የሚለው የኦዲት ግኝት ያለኝ ይሄ ነው። ከእናንተ ጋር ቁጭ ብለን መናበብ አለብን እየተባባልን ነው ያለ ነው ማለት ነው። ውጤቱ የታለ ነው? እሱን ነው አሁን ከነሱ ጋር መተማመን ይጠይቃል። ቁጭ ብለን እስካሁን አልተማመናችሁም? እስካሁን እንትን አላልንም። ኮሚኒኬሽን ግን በየጊዜው እንነጋገራለን እኮ። ኮሚኒኬሽን እኮ የሚኖረው ወይም ግንኙነት የሚኖራችሁ ለውጤት ነው አይደለ? አዎ። ውጤቱ ደግሞ ኦዲቱ መስተካከሉ ነው አይደለ? ትክክል። ያ ደግሞ የለም ነው እኔ አሁን እየጠየቅኩት። አልተስተካከለም። ያልተስተካከለም እኔም ጋር ያልተስተካከለ አልተስተካከለም ነው። የተስተካከለው ግን በመረጃ እኔ ጋር ያለውን ለአንተ ሰጥሃለሁ፣ ለእነሱ ሰጣቸውና መናበብ እንችላለን። የአዲስ አበባ ገቢዎች ቢሮ የውስጥ ኦዲት ዳይሬክተር ወይዘሮ ሙዬ አደራ እዚህ መጥተው በኦዲትና ፋይናንስ ላይ ለሰጡን ማብራሪያ በአዲስ ሚዲያ ኔትወርክ ስም እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። የተወደዳችሁ ተመልካቾቻችን በገቢዎች ቢሮ ላይ የውስጥ ኦዲትና የፋይናንስን በሚመለከት የነበረን ቆይታ ይህን ይመስላል። በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ